ይህ ስልጠና ተዘጋጅቶ የቀረበላችሁ ከአግሪቴራ ኢትዮጵያ ነው። ዛሬ በስልጠናችን የምናየው ርዕስ እንዴት ጽሁፎቻችንን አላይመንቱን እንደምናስተካክል ወይም አቅጣጫውን እንዴት እንደምናስተካክል እናያለን። በመጀመሪያም የሆም ታባችንን እንጫናለን። በመቀጠል እዚህ ጋር አላይመንት የሚለው ግሩፕ ወይም ምድብ አለ። ከዛ ውስጥ ይሄኛው እዚህ ጋር ከላይ የምናያቸው ሶስቱ አላይመንቶች የመጀመሪያው ቶፕ አላይመንት ይባላል ወይንም ወደ ላይ ጽሁፋችንን የሚያደርግልን መሳሪያ ወይም አማራጭ ነው። በመቀጠል እዚህ ጋር ሚድል አላይመንት ወይም ወደ መሐከል ላይ ጽሁፋችንን እንዲያደርግልን የሚያስችለን አማራጭ ነው። በመቀጠል ይሄ ሶስተኛው ቦተም አላይመንት ወይም ወደ ታች ጽሁፋችንን የሚያደርግልን አማራጭ ነው። እነዚህ ጽሁፎች ለማስተካከል በዚህ መልኩ መጀመሪያ የምንፈልገውን ጽሁፍ እንመርጣለን። ማውዛችንን የምንፈልገው ጽሁፍ ላይ በማስቀመጥ እዚህ ጋር መተን የመጀመሪያውን እናያለን ጽሁፋችን እንዴት እንደሚቀየር። አላይመንትን እንመርጣለን። እንደምታዩት ጽሁፋችን መሐከል ላይ ነበረ ወደ ላይ ወጥቷል ማለት ነው። በመቀጠል የመሐከልን ስጫን እንደምታዩት ሚድል ላይ ወይም መሐከል ላይ ጽሁፉ ሆኗል ማለት ነው። በመጨረሻም እዚህ ጋር ቦተም አላይመንትን የምትለዋን ስነካት እንደምታዩት ጽሁፉ ወደ ታች መጥቶልናል ማለት ነው። በመቀጠል እዚህ ጋር ሶስቱ የምታዩት ሌላው የአላይመንት አማራጮች ናቸው። እነሱ ደግሞ ይሄ የመጀመሪያው ሌፍት አላይመንት ይባላል ወይም በግራ በኩል ጽሁፋችን እንዲያስቀምጥልን ስንፈልግ የምንመርጠው ነው። በመቀጠል ይሄ ሴንተር ይላል መሐከል ላይ እንዲይዝልን ጽሁፋችንን ስንፈልግ እንጠቀመዋለን። በመቀጠል ይሄኛው ራይት አላይመንት ይላል ወደ ቀኝ በኩል ጽሁፋችን እንዲቀመጥልን ስንፈልግ የምንመርጠው ነው። የምንፈልግበት ጽሁፍ ላይ ማውዛችንን ክሊክ በማድረግ ወይም በመምረጥ እዚችን ጽሁፍ ስነካ አሁን ጽሁፉ ወደ ግራ በኩል ሆኗል። መጀመሪያም ግራ ላይ ነበረ። የመሐከለኛውን ስነካ ሴንተር ላይ እንደምታዩት መሐከል ላይ ወይም ሴንተር ላይ ሆኗል። እዚህ ጋር የራይት አላይመንቱን ስነካ ወይም የቀኝ በኩል ያለውን አላይመንት ስነካ ወደ ቀኝ ጽሁፌ መጥቷል ማለት ነው። ስለዚህ እነዚህ አማራጮች በመጠቀም አላይመንቶቻችንን ማስተካከል እንችላለን ማለት ነው። ብዙ ጊዜ አላይመንቶቻችንን ለማስተካከል አሁን ጽሁፍ መሃል ላይ ቢሆን ታይትል ከሆነ ወይም ርዕስ ከሆነ መሃል ላይ ቢሆን ይመረጣል። ስለዚህ እዚህ ጋር ሁሉንም ሴሌክት በማድረግ እመርጣለሁ ማለት ነው። እዚህ ጋር እዚህ ድረስ ታይትሉን አላይመንቱን ማስተካከል እንዴት እንደምንችል እናያለን። ሚድል ላይ እንዲሆንልን እናረጋለን። እንዲሁም እዚህ ጋር መሐከል ላይ ሚድል ላይ እንዲሆን አድርገናል ማለት ነው። እዚህ ጋር እንደምታዩት አላይመንቶቻችን ተስተካክለዋል ማለት ነው። ስለዚህ ዛሬ በዚህ ስልጠናችን እንዴት አላይመንቶችን እንደምናስተካክል ጽሁፋችንን በመንፈልገው አቅጣጫ እንዴት ማስቀመጥ እንዳለብን አይተናል። የሚቀጥለውን ስልጠና ለመከታተል የሚቀጥለውን ቪዲዮ ይጫኑ።